ግንቦት 24 የተካሄደው 7ኛው ጠቅላላ ምርጫ ዲሞክራሲያዊና ያለምንም የጸጥታ ችግር መጠናቀቁ ይታወቃል። በዚህም የሐዋሳ ከተማ አስተዳደር ነዋሪዎችም ምርጫው ሰላማዊ ሆኖ እንዲጠናቀቅ ያደረጉት አስተዋጽኦ ላቅ ያለ ሲሆን በዚህም ከምርጫ ማግስት ጠንካራ መንግስት በሚል መሪ ቃል ማህበረሰቡ በምርጫ ያደረገውን አበርክቶሽ ታሳቢ ያደረገ የውይይት መድረክ ተካሂዷል። የሲዳማ ክልል ርዕሰ መስተዳደር አቶ ደስታ ሌዳሞ በዚህ ወቅት እንዳሉት ሀገራችን ባሸነፈችበት 7ኛው ጠቅላላ ምርጫው የተሳካ እንዲሆን ማህበረሰባችን ላደረገው የላቀ አስተዋጽኦ ምስጋናዬ ላቅ ያለ ነው ብለዋል። ሁላችሁም ዋጋ ከፍላችሁ ምርጫው የተሳካ እንዲሆን ከቀን እስከ ማታ ቆማችሁ ከዛ በፊትም የሚያስፈልገውን ፈጽማችሁ በምርጫ ዕለትም የሚጠበቅባችሁን ከሚከፈለው ዋጋ በላይ ከፍላችሁ የመንግስታችንና የፓርቲያችንን እቅድ አሳክታችሁ ዛሬ ላይ አገራችን የተሳካ ምርጫ አካሂዳ ኢትዮጵያ አሸንፋ እንድንገኝ የበኩላችሁን ኃላፊነት ተወጣችሁ በመሆናችሁ ላደረጋችሁት ከፍተኛ አስተዋጽኦ መንግስታችንና ፓርቲያችን ላቅ ያለ ምስጋና እንደሚያቀርብላችሁ እገልጻለሁ። አሁን ላይ ሐዋሳ ውብና ማራኪ እንድትሆን ሁላችሁም ባደረጋችሁት አስተዋጽኦ እንደሆነ ያወሱት አቶ ደስታ በዚህም ከጎናችን ተሰልፋችሁ አሁን ለተገኘው ውጤት ከፍተኛ ድርሻ ተወጥታችኋልና ለዚህም ምስጋና ይገባችኋል ባይ ናቸው። ሐዋሳ እያየን ያለነው ልማት በዚህ ደረጃ ሊሳካ የቻለው ሁላችሁም ልማት ከሚመራው ከከተማው አመራር ጎን በመሰለፍ ፍቃደኝነታችሁን ገልጻችሁ ቤት ንብረታችሁን አንስታችሁ ያለ ምትክ ዋጋ ከፍላችሁ ልማቱ የተሳለጠ እንዲሆን አስተዋጽኦ አድርጋችኋል። የታቀደውም ልማት ፈጥኖ እንዲሄድ ካላችሁ አንስታችሁ አዋጣችሁም ለልማቱ አስተዋጽኦ አድርጋችኋል። ከጎናችን ተሰልፋችሁ አሁን ለተገኘው ውጤት ከፍተኛ ድርሻ ስለተወጣችሁ ነገም እንደምትወጡ በመተማመን ለመጣውም ልማት እጅግ አመሰግናችኋለሁ። የሐዋሳ ከተማ አስተዳደር ከንቲባ አቶ ጥራቱ በየነ በከተማችን ውስጥ እየተከናወኑ ባሉ የልማት ስራዎች በገንዘብ፣ በእውቀት፣ በጉልበትና በሐሳብ ያደረጋችሁት አስተዋጽኦ እጅግ የላቀ ነበር ብለዋል። እንደ ከተማ አስተዳደር የህዝባችንን ድጋፍ የህዝባችንን አብሮነት በብዙ መንገድ አይተናል። በተለይ በከተማችን ውስጥ ያከናወን ባለናቸው የልማት ስራዎች በገንዘባችሁ፣ በጉልበታችሁ፣ በሐሳባችሁ ከጎናችን በመሆን ሐዋሳ እንድታበራ ሐዋሳ ለሁላችን የተመቸች ከተማ ሐዋሳ ለሚኖርባት ብቻ ሳይሆን ለሚመጣው እንግዳ የተመቸች እንድትሆን ሐዋሳ የኢኮኖሚ የንግድ የኢንቨስትመንት ማዕከል እንድትሆን እየሰራን ባለነው ሂደት የከተማችን ነዋሪዎች እያደረጋችሁ ያለው አስተዋጽኦ እጅግ በጣም የሚያኮራ ነው። ለብዙ ከተሞችም ምሳሌ የሚሆን ስራ ነው እየተሰራ ያለው። በልማት ያደረጋችሁትን አስተዋጽኦ በምርጫም ደግማችሁታል ያሉት አቶ ጥራቱ ምርጫው ዲሞክራሲያዊ ሆኖ እንዲጠናቀቅም ታላቅ ስራ ሰርታችኋል፣ ለዚህም ታላቅ ክብር ይገባችኋል ይላሉ። በልማት ያደረጋችሁት ያለውን አስተዋጽኦ በምርጫም ወቅት ደግማችሁታል። በከተማችን ሲካሄድ በነበረው የምርጫ ቅስቀሳ ጀምሮ ሰላማዊ እንዲሆን በማድረግ ለምርጫ ድምጻችሁን ለመስጠት በምዝገባ ወቅት በነቂስ ወጣችሁ በመመዝገብ በምርጫ ዕለት ደግሞ እንደዚሁ ድምጻችሁን በመስጠት ከምርጫ ማግስት የሚለጠፈውን ውጤት በማየትና ምርጫ ቦርድ ይፋ እስኪያደርግ ድረስም ደግሞ ይሄንንም በትዕግስት በመጠበቅ ሰላማዊ የሆነ ሂደት ዲሞክራሲያዊ ሂደት እንዲኖር በማድረጋችሁ በዚህም ላቅ ያለ ምስጋና ላቀርብ እፈልጋለሁ። በውይይት መድረኩ ተሳታፊ የነበሩ ነዋሪዎች በሐዋሳ ከተማ እየተከናወነ ያለውን ልማትና ውበት አድንቀው ነገር ግን ከልማቱ ጎን ለጎን መንግስት የኑሮ ውድነትን ሊቀርፍ እንደሚገባ ተናግረዋል። ከቅርብ ጊዜ በኋላ ደግሞ ቀደም ሲል ከነበረው ውበቷ ቀደም ሲል ከነበረው ዝናዋና ከነበራት የከተማዋ ውበት አኳያ አሁን በበለጠ በተለይ ኮሪደር ልማቱ ላይ እየተሰራ ያለው ስራ ቀላል ስራ አይደለም። ህዝቡም ልማቱ የኔ ነው ብሎ በእምነት አብሮ እየሰራ አሁን ለምሳሌ መንገዶች በመፈርሱበት ሰዓት ነዋሪዎች ቤታቸውን በፈቃደኝነት ራሳቸው እያነሱ ያለምንም ካሳ የሚያነሱበት ሁኔታ ነበረና በዛ ልክ ህዝብና መንግስት አንድ አሃድ ሆኖ መተማመን ተፈጥሮ የተሰራ ልማት በመሆኑ በፈጣን ባጭር ጊዜ ውስጥ ይኸው እያየን ያለነው ነገር ማየት ችለናል። በቀጣይ 5 ዓመት ይመርጣኛል ያለው መንግስት በነቂስ ወተን የመረጥነው በቀጣይ እነኚህ ችግሮች እንዲወገዱም ጭምር ስለሆነ ከመልካም አስተዳደር ጋር ከልማት ጋር
ከኑሮ ውድነት ጋር ከነዳጅ ጋር ከትራንስፖርት ጋር ያሉ የህዝብ ችግሮች የበለጠ ከተቀረፉ ህዝቡ የሰጠውን ካርድ ውጤት ላይ እንዳስቀመጠው አድርጎ ነው የሚቆጥረው። መንግስት አሁንም ትኩረት መስጠት ያለበት ሰው ልጅ ለመኖር መብላት አለበት። ይሄ እኔ የማምነው ነው፣ ሁላችንም የምናምነው ነው። አሁን ቤተሰብ ይዞ ለመምራት በጣም ከባድ እየሆነ ያለበት ሁኔታ ስላለ መንግስት ልማቱን እየሰራ ማፋጠኑ አንድ ነገር ሆኖ የዜጎችን የኑሮ ውድነትን በመቀነስ ረገድ ላይ መንግስት ትኩረት ሰጥቶ መስራት አለበት የሚል እምነት አለኝ።